ደህና ነኝ። ያው ከስራ አልገባኝም። ምኑን ያልገባሽ? ማለት ለምን እዚህ እንዳድር እንደፈለጉ አልገባኝም። ምናልባት አባዬ ለፖሊሶቹ ገንዘብ ከፍሏቸው ሊሆን ይችላል። አይ አባዬ እንደዚህ አያደርግም። በነገራችን ላይ ደግሞ አባዬ በጣም ኮርቶብሻል። ምንድን ነው የኮረብኝ? ሰው ስለገደልኩ? አይ ሳይሆን በቃ እኔ ነኝ የገደልኩት አልሽ። ቅሻውን ታዲያ ምኑ ነው የሚያኮረው? ዋ ልቀቂያት እንጂ አነቅሻት እኮ እንዴ! እነሱ እኮ ነው ይሄን ነገር ባላደረኩት ባልሆነ ብለሽ አልተጸጸትሽም? እንዴ አባዬ ቆይ የሁላ ነገር ምን ይሰራል? በቃ ይቆፈራል፣ ሁሉ ነገር ይረጋጋጥ። በቃ እኔም ቶሎ መሄድ እፈልጋለሁ። ታሰርሽ? እሺ ከዛስ በኋላ ህይወትሽ ምንድን ነው የሚሆነው? በቃ አንድ 15 ዓመት ታሰራለሁ። ከዛ በኋላ ስፈታ ምን እንደምሆን አላውቅም። እና ደግሞ ለዚህ ሁላ ነገር የደረገኝ ንቄ ተኩት ያድሩ ጉዳይ ነው። እንግዲያውስ ናታ ቆፍሩ። የዛን ቀን ራሱ እሳት እንጂ አልሞትም። እኔና ናታን ሆስፒታል ስንወስደው እዛው ነው የነቃው። ይህን ጉዳይ ማታውቁት አንቺና ዳጣ ብቻ ናችሁ። አይ እኔ ለምን ረዲ አባት ነው ያለሽ። በጣም እድለኛ ልጅ ነሽ። አዎ ሰው አልገደልሽም። እኔ የሚለው ግን ናታን ቆይ እና አባዬ የት ሄደው ነው? እና አባዬ ፖሊሱን ሸኝቶ ሄደዋል። አቶ ደረጀ ኤቢን ለማስተማር የሄደበት ርቀት በጣም የሚገርም የአባትነት ጥበብ ነው። ኤቢ እንግዲህ ልጁን ብትገልም አለመጸጸቷ፣ እንደዚሁም ደግሞ እኔ ያልገደልኩም ብሎ በመካዷ አቶ ደረጀን ቢያሳዝነውም ግን በስተ መጨረሻ ጊዜ እኔ ነኝ ወንጀለኛ አባቴን ልቀቁት ብላ ለራሷ እጅ መስጠቷ አቶ ደረጀን በጣም አስደስቶታል ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር በቃ ከምላችሁ በላይ የምታዩበት ዲራማ ነው ማለት ነው። እንግዲህ ኤቢ በጣም ግትርና ሰው የሚላትን የማትሰማ እምቢተኛ እልህኛ ሴት ነበረች። ነገር ግን አባቷ በተደጋጋሚ ሲመክራት፣ እንደዚሁም እናቷ ወይዘሮ ማርታ በተደጋጋሚ ስትመክራት እነሱ የሚሉትን ነገር አለመስማት ራሷን ብቻ ዝም ብላ በመከተሏ ብዙ ዋጋ ከፍላለች። መጨረሻ ግን እሷን ለማስተማር የሄደበት መንገድ አቶ ደረጀ በጣም የሚገርም መንገድ ነው ማለት ነውና እንግዲህ አርጁን ፍቅረኛው እሷ ግን አታፈቅረውም። እሱ ቢያፈቅራትም እሷን እንግዲህ ለማጥቃት ወደ አቶ ደረጀ ቤት በገቡ ጊዜ ነበረ ይሄን እሷ የገደለችው ወይም ደግሞ ሞት የተባለው ልጅ ይዞ የሄደውና በዛ መቅሰፍት እንግዲህ ራሷን ለመከላከል ስትመታው ራሱን ስትወርቆ ነበርና በዛ ጊዜ ነው አቶ ደረጀ እንግዲህ እሱን አንስቶ ወደ ሆስፒታል የወሰደውና ሆስፒታል ወስዶ አሳክሞ፣ ነገር ግን ምንድነው ያደረገው እና ሰሞን ከኤቢ ጋራ በጣም ጥል ላይ ነበሩ። እንደዚሁ እንግዲህ ብዙ ምስጢሮችን አውቃ ነበር ያን ሰሞን ይሄ ነገር ሲፈጠርባት። አንደኛ ነገር ሰላም ጥፋ ያስቀመጠችውን ደብዳቤ ከናታን ካስቀመጠበት ቦታ ደብቃ አንብባለች። ዳጣ የሰላም ልጅ እንደሆነች ደርሳበታለች። ስለዚህ አቶ ደረጀንና እንግዲህ እናትና አባቷ ልታበጣበጥ መስመር ላይ ነበረች ያኔና በዛ ሰበብ እንግዲህ በር ዘግቶባት ብቻዋን 2 ቀን 3 ቀን አሳድሯት ነበረ። በዛ መሀል ነው እንግዲህ ይሄ ልጅ ወደ እነሱ ቤት ገብቶ እሷን ሊመታስል ራሴን እከላከላለሁ ብላ እንግዲህ ስትመታው ራሱን ስትወደቀው አቶ ደረጀ ግን ወደ ሆስፒታል ወስዶ አሳክሞት ምንድን ያደረገው ሞቷል ብሎ እንግዲህ የሆነ ባዶ ነገር ነው ቆፍረው መሬት እዚህ ጋር ቀብረነዋል ሞተው በማለት ያሉትና እሷ ግን በጣም እየተጨነቀች እያዘነ ጭንቅላቷ እስከሚናካ ድረስ ነበር የቆየችውና ቢሆንም ግን ነገሩ ወደ ሕግ አምርቷል ማለት ነው። ወደ ሕግ ያመራው በማን ምክንያት ነው? በአርጁ ምክንያት ነው። አርጁን ጓደኛዬ እዚህ ቤት ገብቶ አልወጣም ነበር ያለውና ስለዚህ ፖሊስ ይዞ መጥቶ ፖሊሱን ግን ይህንን ነገር ያውቃል ማለት ነው። ልጁ በህይወት እንዳለ እንዳልሞተ እና ምንድነው የተደረገው እንግዲህ እኔ ራሴን ተከላከልኩ እንጂ አልገደልኩትም ነው ያለችው። ምናልባት እኮ እኔ ባልገለው እሱ ይገለኝ ነበረ፣ ስለዚህ እኔ ራሴን ተከላከልኩት ብላ ነበር ሸመጠጠችው። አቶ ደረጀ ግን ገለነዋል፣ ግን እኔ ነኝ የገደልኩት ብሎ እንግዲህ ለሷ ብሎ ራሱን አሳልፎ ሰጥቷል ማለት ነው። ቢሆንም ግን አንድ ቀን እስር ቤት አድሮ ነበር አቶ ደረጀ። በሁለተኛው ቀን ወደ ቤት ይዞ ሲመጣ አባቴን ልቀቁት ነበር ያለችው። በቃ አባቴን ልቀቁት፣ አባቴ ምንም አላጠፋም፣ ጥፋተኛው እኔ ነኝ፣ መታሰር ካለብኝም እኔ ነኝ የምታሰረው።
ስለዚህ እኔ ካለ አባቴ 20 ዓመት 15 ዓመት የማሳልፋቸው ጊዜዎች የሰቀቀን ጊዜና ከባድ ጊዜያት ናቸው ለኔ። ምንም ደስ አይሰጠኝም። ስለዚህ እኔ ራሴ ብታሰር ይሻለኛል በሰራሁት ወንጀል በማለት ነበረ እጇን የተሰጠችው። አቶ ደረጀ ግን ያው እሷ እውነቱ ስለተናገረ ራሷን አሳልፋ ለእውነት ስለቆመች ስህተቷን ስላመነች በጣም ነው ደስ ያለው። ግን እንደዛው ግግር ብላ ብትቀር ኖሮ አቶ ደረጀ በጣም ያዝነባት ነበረ። እንግዲህ አንድ ቀን እስር ቤት አድራ ወደ ቤቷ መምጣት ትችላለች ማለት ነው ከፖሊሱ ጋራ። ነገር ግን ለምንድን ነው ወደ ቤት ያመጣችሁኝ? እኔ ወንጀለኛ እኮ ነኝ፣ ነፍሰ ገዳይ እኮ ነኝ ነበር ያለችው። ና እንግዲህ እንዴት ነው ተጸጽተሻል ብትባልም አልተጸጸትኩም ልክ ነኝ ያለችው። አሁንም ማለት ነው አሁንም ልክ ነኝ። ምናልባት እኮ እኔ ባልገላው ኖሮ እሱ ይገለኝ ነበረ። ሞቼ ከመቀበር ደግሞ 15 ዓመት 20 ዓመት ብታሰር ይሻለኛል። እኔ ህግ ባለሙያ ብሆን እንደዚህ አይነት ሰዎችን ከ1 ዓመት በላይ አላስራቸውም። ምክንያቱም ራሳቸውን የተከላከሉት ነው ያለችው። እንግዲህ መርማሪ ፖሊሱንም እንግዲህ አቢጌል እረፊ ሲላት ምንድነው ያደረገችው? ወደ እሱ ሄዳ ሽጉጡን ለመቀበል ነበር ሙከራ ያደረገችው። ኤቢ ዞር በይ፣ አንድ ክንድ ከአጠገቤ ራቂ፣ እተኩስብሻለሁ ነበር ያላት። አየህ አለችው። እተኩስብሻለሁ ያልከኝ ይሄ ማለት ራስህን ለመከላከል ነው። በተተኩስብኝ ትክክል ነህ፣ ራስን እየተከላከልክ ነው ማለት ነው። እኔም ያደረግኩት ይሄንን ነው ያለችው። እና የምትሄድበት መንገድ በጣም የሚገርም መንገድ ነው። እና አቶ ደረጀም ይህንን የመሰለ ጭንቅላት ይዛ የማይሆን አሉባልቴ ቦታ እንዳትገኝ ብሎ ነው ይህን ሁሉ ርቀት በመሄድ እንግዲህ እሷን ያውቁመው እንግዲህ በቃ ቆፍሮና ያወጣችሁትን አውጡ። ከዚህ በላይ እናትና አባቴን አታስጨንቅብኝ፣ ቶሎ ይዘኝ ሂድ በቃ እንደሞ ወደ እስር ቤቱን ያለችው። ምን ትጠብቃለህ? እንግዲህ ወደ ቤት ገብተውም ሲያወሩ እንዴ ምን ይጠብቃል? እማዬ ዝም ትይዋለሽ? እንደ መርማሪ ፖሊስ እኮ ቁጭ ብሎ እያወራ ነው። የጠራውን ሰው ጠርቶ ይቆፈር ይውጣና በቃ አንድ ቁርጡን ነው እኔን ልሄድ ወደ እስር ቤቴ ነበር ያለችው ማለት ነው። እና እዚህ ጋር እንደተማረች በጣም እንደተስተካከለች ያሳያል ማለት ነው። እና ግን አቶ ደረጀ ሰውየውን የእሷ ገድልኩት ሞቷል የምትለው ልጅ በጎን አምጥቶ ግቢ ውስጥ እንግዲህ የተሽለኮለከ ሲመጣ ጠበቃው ደግሞ ሌባ ነው ብሎ እንግዲህ አናቱን ብሎ አጋርሞት ነበረ። አቶ ደረጀ ያጠገቡ ሲደርስ እንግዲህ ራሱን ስቶ ወርቆ ነበረ እና ምን ሆነ ብሎ እሳት የሆነ ጠበቃ አለክ ገሎኝ ነበር እኮ ነበር ያለው። አይ አልሞትክም አለህ ግን አልተጎዳም፣ እሱን ተው የጠበቃውን ነገር በማለት ነበር እንግዲህ ወደ ቤት ይዞ ሲገባ እሷ እንደ ሞትክ ነው የምታውቀው። ስለዚህ አንተ ስታይ የሆነ አክሽን ነገር ሊፈጠር ይችላል እና ተከታላይም በማለት ነበረ ሞት የተባለው ልጅ እንግዲህ ወደ ቤት ይዞ ሲገባ ኤቢ ዘላ ተነስታ እንግዲህ በቃ ራሱን ስታ ነበር የወደቀችው። እና ሁሉም ሰው በጣም ተደናግጠው ነበር። እንዴ ህልም ውስጥ ነኝ እንዴ እስከ ማለት ደረጃ ነው። አልሞተም ማለት ነው አባዬ አለ ማለት ነው ነበር ያልችው። አዎ ኤቢ አልሞተም። ይህን የመሰለ ጭንቅላት ይዘሽ ለፍቼብሽ ብዙ ነገር አድርጌሽ የማይሆን ቦታ እንዳትቀሪብኝ ነው አየሽ ብዙ ጊዜ መመክርሽ። ፖሊሱም እንግዲህ አንዳንድ ምክሮችን እየሰጣት ነበረ። አባትሽ ጠንካራና ጎበዝ አባት ነው፣ ግን እሱ የሚልሽን መስማት አለብሽ። ይኸውልሽ ይሄ ልጅ ቢሞት ህይወትሽ ምን እንደሚሆን አይተሽዋል አይደለ? 15 ዓመት ታስረሽ ከዛ ስትወጪ ህይወትሽ ምንድን ነው የሚሆነው? አላውቅም አባዬ ህይወት ምን እንደሚሆን ብቻ ከባድ ነው፣ ምን ማድረግ እንዳለብኝ አላውቅም ነበር ያለችውና ነገር ግን አይውልሽ አንድ ነገር ከማድረግሽ በፊት 2 3 ያዙረሽ አስብ የምልሽ ለዚህ ነው። በደንብ ልታስቢበት ይገባል ነው ያላት። እና እንግዲህ ተቀይር ያለው ልጁ ስላልሞተ ደግሞ ደስ ብሎኛል ብላ እንግዲህ በተደጋጋሚ ልጁን እያቀፈችው እየዳበሰችው እያየችው ነበር። አልሞትክም አይደለ አለ በህልሜ አይደለም አይደለ እያለች ነበርና ውሃንም እንግዲህ ጥምጥም እያለችባት አንቺ ነሽ ስታሰሪ ያለቀሽልኝ የተከተልሽኝ እያለቻት እንግዲህ እህትነቷ እየገባት ነው ማለት ነው። እንግዲህ ምንድነው ሌላ አቶ ደረጀ እንግዲህ ኤቢ አስተናግድሽብኝም አለ። ይህን ለማድረግ ይህን ሁሉ ርቀት የሄድኩት አንቺን ለማስተማር ነው። አየሽ አሁን አስተዋይና አርቆ ሀሳቢ ልጅ መሆን አለብሽ በማለት እንግዲህ ናታን ምንድን ያደረገው አሁን ናታንን ዳጣን ይዛሀተኛ አንተ ክፍል ኤቢ ወደ አንተ ክፍል እልካታለሁ ተቀይራለች አልተቀየረችም የሚለውን ነገር ደግሞ አያለው በማለት ነበር። ዳጣም እንግዲህ በጣም ተናዳ ናታንን ለምን አልነገርከኝም? ልጁ በህይወት እንዳለ ሚስጥሩን ታውቃለህ፣ ግን እኮ በጣም ተጨንቄ ነበር ያለችውና እሱም አባዬ እንዳትናገር ብሎኝ ነው ብነግርሽ ኖሮ ዛሬ እኮ አትደሰችም ነበር ያላት። እና ነገር ግን በቃ እዚሁ ተኝ ነበር ያላት። እንግዲህ እዛው ናታን ክፍል ተኝታለች። አቶ ደረጀ ግን ልጄ ተቀይረሻል አይደለ? 1 2 3 በደንቡ ታስቢያለሽ ነገሮችን ከማድረግሽ በፊት ነው ያላት። እሷም አዎ አባዬ በደንቡ አዙሬ ያስባለሁ፣ ስለዚህ በሂጅና ናታን ጥሪልኝ ያላት። የአቶ ደረጀ ፈተናው አሁንም እንደቀጠለ ነውና ፈተናውን ትወርቃለች፣ ታልፋለች፣ ልታልፍ ትችላለች አይታወቅም። ምክንያቱም ናታንም አንተ ዳጣ እንደምትወዳ ታውቃለሁ፣ የራሳችሁን ህይወት ኑሩ፣ እኔ እንግዲህ ወደ ምንም ተስፋ የለኝም እያለቻቸው ነበርና ስለዚህ ናታን ክፍል ሂጅና ዳጣን ጥሪያት ብሏታል።
ዳጣን ጥሪ ሳይሆን ናታንን ጥሪት ብሏታል ማለት ነው። እንግዲህ ናታንና ዳጣ አብረው ተኝተዋል። ይሄ ነገር ደግሞ ያደረገው አቶ ደረጀ ነው። እንግዲህ እነሱን አንድ ቦታ ስታይ ምን ይፈጠራል? ተምራለች ከህይወቷ ወይስ አልተማረችም የሚለውን በቀጣይ ይዤላችሁ መጣ ይሆናል ማለት ነው። ቀጣይ እስከምንገናኝ ቸር ሰንብቱልኝ።